የፋኖ ታጣቂዎች ጀነራል ምግበይ ኃይለን በሚመለከት ቀጥተኛ ምላሽ ሰጡ። የትግራይ ፕሬዝዳንት ጌታቸው ረዳ አሁንም በቦታው ናቸው ሲሉ ምክትላቸው ተናግረዋል። በሌላ መረጃ መከላከያ የተከዘዘ በሚል ካሰለጠናቸው ሰልጣኞች ጋር በመሆን ወደ ሸራራ አቅጣጫ ሲጓዙ ማደራቸውን ታውቋል። በሌላ በኩል የኢትዮጵያ መንግስት ቅጥረኞች በሱዳን የእርስ በርስ ጦርነት መሸነፋቸው ተገልጿል። የኖርዌይ የውጭ ጉዳይ ሚኒስትር ዜጎቹ ወደ ተለያዩ የኢትዮጵያ ክልል ከተሞች እንዳይሄዱ ማስጠንቀቂያ ሰጠም። የኤርትራ መንግስት ባልተለመደ ሁኔታ የዓለም አቀፍ ተቋማትን ድረሱልኝ ያለ ነው። የተከበራችሁ አድማጭ ተመልካቾቻችን የጀነራል ምግበይ ኃይለ ከኢትዮ ፎረም ጋር ያደረጉት ቃለ ምልልስ ከዜና ጥንቅራችን ቀጥሎ ቀርቧል። እንድትከታተሉን ጋብዛለን። በቅድሚያ ወደ አዘጋጀነው መረጃ እናሸጋግራችሁ። በቅድሚያ ያዘጋጀነው መረጃ ነው። የትግራይ ፕሬዝዳንት ጌታቸው ረዳ አሁንም በቦታው ናቸው ሲሉ ምክትላቸው ተናገሩ። ጀነራል ታደሰ ወረደ ትናንት ብራኸ ለተሰኘው ሚዲያ በሰጡት መግለጫ አቶ ጌታቸው ረዳ አሁንም በኃላፊነታቸው እንዳሉ በመግለጽ ወደ መቀለ እንዲመለሱ ጥረት እንደሚደረግም አስታውቋል። አዳማ ነገር እጁን ፕሬዝዳንት ጊዜያዊ ምሕዳር ትግራይ ጌታቸው ረዳ ለውጥ ከልዲው ነራያ ስለዚህ خمزية تبيل خمزي ورا تسمعوا خمزية تبيل زبل نجار أوفشال سلط نجار يلا. በሌላ መረጃ መከላከያ የተከዘዘ በሚል ካሰለጠናቸው ሰልጣኞች ጋር በመሆን ወደ ሸራራ አቅጣጫ ሲጓዙ ማደራቸው ታውቋል። ፌደራል መንግስት የትግራይ ተፈናቃዮችን ለመመለስ በምዕራብ ትግራይ ያለውን ወራሪ ወጥተው አስተዳደሩን ፈርሶ ተፈናቃዮች እንዲመለሱና የራሳቸውን አስተዳደር እንዲመርጡ እሰራለሁ ሲል መቆየቱ አይዘነጋም። አብይ አህመድም በፓርላማ ቀርበው ተፈናቃዮች ከነገ ጀምሮ መመለስ ይችላሉ የሚል ዲስኩር አሰምቷል። ሆኖም መሬት ላይ ያለው እውነታ ግን ሌላ ነው። መከላከያ ላለፉት 2 ዓመታት ሰፋሪዎችን ሰብስበው የተከዘዘብ የሚል ስያሜ ሰጥተው ታጣቂዎችን ሲያሰለጥን ቆይቷል። ይህም የፕሪቶሪያ ውል የሚያፈርስና አገሪቱን ድጋሚ ወደ ጦርነት የሚከት ተግባር ነው። መከላከያ መጋቢት 12 ቀን 2017 ዓ.ም ሌሊቱን ሙሉ የተከዘዘብ በሚል ሰበብ በተለያዩ ዙሮች ከተመረቁ ታጣቂዎች ጋር በመሆን ወደ ሸራራ አቅጣጫ ሲጓዙ ማደራቸው ታውቋል። ከአካባቢው ያገኘነው መረጃ እንደሚያስረዳው እነዚህ ኃይሎች በሸራራ አቅራቢያ ምሽግ እየቆፈሩ ነው ተብለዋል። በዚህ ጉዳይ ከትግራይ ሰራዊት እስካሁን የተሰጠ ይፋዊ መግለጫ የለም። የትግራይ ሰራዊት ዋና አዛዥ ጀነራል ታደሰ ወረደ በወቅታዊ ጉዳዮችና በትግራይ ጊዜያዊ አስተዳደር የሥራ አፈጻጸም ዙሪያ ከብልጽግና ባለስልጣናት ጋር ለመምከር ወደ አዲስ አበባ ማቅናታቸውን አይዘነጋም። የኖርዌይ የውጭ ጉዳይ ሚኒስትር ዜጎቹ ወደ ተለያዩ የኢትዮጵያ የክልል ከተሞች እንዳይሄዱ ማስጠንቀቂያ ሰጠ። ሚኒስትሩ ባወጣው የጉዞ ማስጠንቀቂያ ዜጎቹ ወደ አማራ፣ ጋምቤላ፣ ቤንሻንጉል ጉሙዝና ትግራይ ክልሎች እንዲሁም ኢትዮጵያ ከጎረቤት ሀገራት ጋር ድንበር በምትዋሰንባቸው አካባቢዎች ጭምር መሄድ እንደሌለባቸው አሳስበዋል። በተጨማሪም በከፊል ኦሮሚያ ክልል ማለትም በቄለም ወለጋ፣ ምዕራብ ወለጋ፣ ቡኖ በደሌ፣ ምስራቅ ወለጋና ሆሮ ጉርዶ ወለጋ ዞኖች ውስጥ ማናቸውንም ጉዞ ማድረግ እንደሌለባቸው አስጠንቅቀዋል። በኢትዮጵያ ውስጥ ያለው የደህንነት ሁኔታ ውስብስብና አስቸጋሪ በመሆኑ በተቀሩት የኢትዮጵያ ክፍሎችም ቢሆን ለወሳኝ ጉዳይ ካልሆነ በስተቀር መሄድ እንደሌለባቸው ገልጿል። በሌላ መረጃ የኢትዮጵያ መንግስት ቅጥረኞች በሱዳን የእርስ በርስ ጦርነት መሸነፋቸው ተገለጸ። ለሱዳን ፈጥኖ ደራሹ ኃይል ከሚዋጉ ምርጥ ቅጥረኛ አልሞ ተኳሽ መካከል ኢትዮጵያውያን ዋናዎቹ እንደሆኑ ከሱዳን ጦር ሰራዊት አዛዦች መስማቱን ጠቅሶ ኒውዮርክ ታይምስ ዘግቧል። ጋዜጣው በፈጥኖ ደራሹ ኃይል በቅርቡ የተመለመሉ ኢትዮጵያውያን አልሞ ተኳሾችን የስም ዝርዝር ቡድኑ ካርቱም ውስጥ በቅርቡ ከለቀቀው አንድ ወታደራዊ ጦር ሰፈር ውስጥ ካገኘው አንድ ሰነድ ማረጋገጥ መቻሉን ጠቅሷል። የሱዳን ጦር ሰራዊት ኢትዮጵያውያንና ደቡብ ሱዳናውያን ከፈጥኖ ደራሹ ኃይል ቅጥረኛ ሆነው ይዋጋሉ በማለት በተደጋጋሚ ሲከስ እንደነበር ይታወሳል። ደቡብ ሱዳን ግን ዜጎቿ ለፈጥኖ ደራሹ ኃይል በቅጥረኝነት ይዋጋሉ የሚለውን ውንጀላ ካሁን ቀደም ማስተባበሉ ይታወሳል። ካርቱንም የተቋጠረው የሱዳን መንግስት የኢትዮጵያዎቹ ቅጥረኞች በማሸነፍ ከተማይቱ መቆጣጠሩን አስታውቋል። ተከዘ ዴይሊ ኒውስ ለሰዓቱ ያጠናከራቸው አዳዲስ መረጃዎች አሁንም እየቀጠሉ ናቸው። የኤርትራ መንግስት ባልተለመደ ሁኔታ የዓለም አቀፍ ተቋማትን ድረሱልኝ ያለ ነው። ዓለም አቀፍ ተቋማትን በመዝለፍና ከሀገሪቱ በማባረር ዓለም አቀፍ ሴራዎች እየተካሄዱብኝ ነው በማለት በመግለጽ እንዲሁም ለዓለም አቀፍ ህግጋትና መርሆች ደንታ እንደሌለው ለበርካታ ዓመታት ሲገልጽ የነበረው የኤርትራ መንግስት አሁን ላይ ዓለም አቀፍ ተቋማትን ድረሱልኝ ያለ ነው። እረፍት የለሽ ውትወታ የሆነ ነገር ማአለ የሚል ጥያቄም እየጫረ ነው። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በባህር በር ጥያቄ ዙሪያ
በድጋሚ በማህበራዊ ትስስር ገጻቸው ላይ ሌላ አስተያየት ሰጥተዋል። አንዲት ወደብ አልባ ሀገር የህልውና አደጋ ተደቀነባት የሚባለው የባህር ዳርቻ ያላቸው ሁሉም ጎረቤት ሀገራት የተራዘመና የተቀናጀ የባህር ላይ ከበባ ሲፈጽሙባት እንደሆነ የማነ ገልጿል። ይህ ባልሆነበት ሁኔታ ነገሮችን ያጋነኑ ማቅረብ ዓላማው አደገኛና ለሁለትዮሽና ለቀጠናው ትብብር ጠንቅ የሆነ አካሄድ እንደሆነ የማነ አስምረውበታል። የማነ ኢትዮጵያን በስም ባይጠቅሱም ጠቅላይ ሚኒስትር አብይ የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ ነው በማለት ከትናንት ወዲያ ለህዝብ ተወካዮች ምክር ቤት ተናግሮ ነበር። የኤርትራ ማስታወቂያ ሚኒስትር ማብራሪያውን በበኩሉ የኢትዮጵያ ምሁራንና ፖለቲከኞች አሁንም የመስፋፋት ህልም እንዳላቸው ገልጾ በማህበራዊ ሚዲያና በመንግስት ሚዲያዎች ጭምር ይህንን የሚያስተጋቡ የጂኦፖለቲካ ተንታኞችን ማየትን ጠቅሷል። በተለይ የትግራይ ክልል ግጭት በፕሪቶሪያ ስምምነት ካበቃ በኋላ ይህ ጉዳይ ዋነኛ አጀንዳ ሆኖ መቅረቡን መታዘቡን ማስታውቋል። የኢትዮጵያ ልሂቃን ወደቡን ለመጠቀም ፈልገው ቢሆን ኑሮ የሚቃወማቸው አካል አይኖርም ያለው ማብራሪያው፣ ይሁንና ህልማቸው የባህር ዳርቻውን ወስዶ የስነ ህዝብ ወይም ዲሞግራፊ ለውጥ ማድረግና በባህር ዳርቻ ወታደራዊ እንቅስቃሴ ማድረግ እንደሆነ አስረድቷል። ይህ ደግሞ በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት እንዲሁም በሌሎች ዓለም አቀፍ ህጎች የማይፈቀድ መሆኑን ጠቅሶ የዘመናዊ አገራትን ድንበር ለመለወጥ የሚደረግ ጥረት ተቀባይነት የለውም ብሏል። ሲቀጥልም የኢትዮጵያ የወደብ አገልግሎት ፍላጎት በማንኛውም ጊዜ ተቀባይነት አለው ያለው የኤርትራ ማስታወቂያ ሚኒስተር፣ ይሁን እንጂ ኢትዮጵያውያን የሚያስቡት ወረራ እንጂ አገልግሎት አለመሆኑን አስታውቋል። ከዚህ በፊት ኤርትራዊ ባለስልጣን አሊ አብዱ የኤርትራ ማስታወቂያ ሚኒስተር በነበረበት ጊዜ የኢትዮጵያ ህዝብ የአሰብ ወደብን የመጠቀም የማይገሰስ መብት እንዳለው ከአሜሪካ ድምጽ የአማርኛ ቋንቋ ዝግጅት በነበረው ቆይታ ተናግሮ ነበር። ኤርትራ ሌላ ትልቅ ሀብት አላት። በቀይ ባህር ላይ የምትገኝ ሀገር ነች። ሰፊ የሆነ ከባህሩ ጋር የሚገናኝ መሬት ያላት ሀገር ነች እና ወደቦቿ ለጥቅም ላይ ለሀገሪቱ ኢኮኖሚ ጥቅም ላይ ሊውሉ ይችላሉ ተብሎ ይታመናል። ጎረቤቶቻችሁም ለምሳሌ ኢትዮጵያን ብንጠቅስ ከ80 ሚሊዮን በላይ ህዝብ ምንም አይነት ወደ ባህር የሚያወጡ ወደቦች የሌሉበት በመሆኑ ይሄንን ከረጅም እቅድ የኢኮኖሚ ስትራቴጂ አንፃር እንዴት ነው የምታዩት? ከኢትዮጵያ ጋር የሚኖረው ግንኙነታችሁስ በተሻሻለ ቁጥር ለእናንተም ኢኮኖሚ ካለው ጥቅም ጋር እንዴት አያይዛችሁ ወደፊት እቅዳላችሁ? የአሰብ ወደብ ለጥቅማችን ሳይሆን ለኢትዮጵያ ህዝብ ጥቅም እንደ ጎረቤት እንደ ወንድም ህዝብ ወደቡን መጠቀም የማይፋቅ መብት ነው። ምክንያቱም ሞራላዊ ግዴታችን ነው። ተባብረን ነው የኃይለ ሥላሴና የመንግስቱ ስርዓት ያወገድ ነው። ከሁሉም ህዝቦች በላይ አሰብን መጠቀም የሚችል የኢትዮጵያ ህዝብ ነው። ስለዚህ ትብብሩን ደረት የለውም፣ ደረቱ ሰማይ ነው። የኤርትራው ብቸኛ የሀገር ውስጥ የፖለቲካ ፓርቲ ህግደፍ ዋና ጸሐፊ የነበረው አልአሚንም የኢትዮጵያን መበታተን ለመከላከል የኤርትራ ህዝብ መስዋዕትነት እንደሚከፍል በትግራይ ጦርነት ተናግሮ ነበር። የኤርትራ ሽግግር መንግስት በስደት ገብረ ባህዱራይንም የኢትዮጵያ የአሰብ ወደብ ጥያቄ የማቅረብ መብቷ እንደተጠበቀ መሆኑን አቋማቸው መሆኑን እየገለጹ ናቸው። ኢትዮጵያ ጠየቀች ማለት ልጅ ስጠኝ ብሎ ቢመጡ እኔ ምን ነው የሚያስቆርፈኝ? በስነ ስርዓት ነው መመለስ ያለብኝ። በሌላ ዘንድ ባየው ደግሞ የኛ ቀይ ባህር አክሰስ የሚባለውን ኢትዮጵያ ካልተጠቀመች ማን ነው የሚጠቀምበት? እሷ ብቻ ነች ላንድሎክ። እኛ ከኢትዮጵያ ጋር ሆነን እኛ እንጠቀማለን፣ ኢትዮጵያ ትጠቀማለች። ስለዚህ ምን አይነት ሌላ በሰላም የሚጠይቅህን በሰላም ደግሞ ተናግረው እንደሚያውቁ ደግሞ እኔ በደንብ አውቃለሁ። እኔ ራሴ ደብዳቤ ጽፌያለሁ የፕራይም ሚኒስተር አብይ ኦፊስ ላይ ምለው ዋይና በስምምነትና በዳያሎግ እንዳለው ወደ ሌላ ችግር ከመጫር yes መመለስ ደግሞ አለበት እንጂ ኢትዮጵያ ትፈልጋለች ካለች ችግሯን ከተናገረች እውነት ነው፣ ትክክል ነው። ደግሞ ሙከራውን ደግሞ ያያለው የሶማሊያን ችግር ወደ ጦርነት የሚገፋ ከሆነ ተብሎ በሰላም መንገድ ትተውት ይለዋል። ስለዚህ አሁን ደግሞ የቀረበውን ኤሪትራ ጋር ደግሞ ተሻርከን ተማክረን እኔ ወልካም ነው ማለት ከዚህ የሚበልጥ እንትንም አይኖርም። በአሁኑ ወቅት የኢትዮጵያና ኤርትራ መንግስታት በውዥንብር ውስጥ ናቸው። ለዚህ ሁሉ ውዥንብር መልስ የሚሰጠው ዋናው ኢሳያስና አብይ ሳውዲ አረቢያ ሄደው የፈረሙት ወረቀት ነው።
አሁን ደግሞ በዝርዝር ወደምናየው መረጃ ተሸጋግረናል። የፋኖ ታጣቂዎች ጀነራል ምግበይ ኃይለን በሚመለከት ቀጥተኛ ምላሽ ሰጡ። የፋኖ ኃይሎች መከላከያን እየቀጠቀጡ መሆናቸው ጀዋር መሐመድ ትናንት በማስረጃ አጠናቅሮ ጽፏል። ለመጀመሪያ ጊዜ ብልጽግና የሜካናይዝድ ኃይሉ ወደ አማራ እንዳስገባም ጠቅሷል። የሱዳን ብሔራዊ ጦር በበኩሉ ካርቱምን ሙሉ በሙሉ መቆጣጠሩ ተገልጿል። ትናንት በመከላከያ ሚኒስቴር የተለቀቀው ተውኔት የሚመስለው ድርሰት እውቁ ደራሲ ሼክስፒር ከመቃብር ወጥቶ ቢያየው ደራሲው ዘሪሁን ተሾመን ይሸልመው ነበር ሲል ስታሊን ገብረስላሴ አግራሞት ገልጿል። መከላከያ ሰራዊት በበኩሉ ትግራዋይ ብርጋዴር ጀነራል ምግበይ ኃይለና ግብረ አበሮቻቸው ለአማራ ፋኖ ታጣቂዎች ድጋፍ በማድረግ ላይ ይገኛሉ በማለት ከሷል። ጦር ሰራዊቱ ጀነራል ምግበይ የፋኖ ታጣቂዎች በቅርቡ በበርካታ ግንባሮች የከፈቱትን ውጊያ በማደራጀት ቁልፍ ሚና ተጫውተዋል ብሏል። ሆኖም ጦር ሰራዊቱ በጀነራል ምግበይና በፋኖ ታጣቂዎች መካከል አለ ላለው ግንኙነትና ትብብር ዝርዝር ማስረጃ አላቀረበም። የፋኖ ታጣቂዎች ሰሞኑን በተለያዩ ግንባሮች የከፈቱትን ጥቃት ማክሸፉንም ሰራዊቱ ገልጿል። በዚህ ዙሪያ ከኢትዮ ፎረም ጋር በነበረው ቃለ ምልልስ ምላሽ የሰጠው ጀነራል ምግበይ ኃይለ በሚሊተር ዕውቀት እዛው ያለው ማለትም መከላከያ እኔን የሚመጥን አይደለም ያለ ሲሆን የፋኖ ታጣቂዎች በበኩላቸው ዛሬ ባወጡት መግለጫ ባለፉት ቀናት በተካሄዱ ውጊያዎች በየፊናቸው በመቶዎች መግደላቸውን አስታውቋል። መከላከያ ሰራዊት በአማራ ክልል በሁለት ቀናት ከ300 በላይ የፋኖ ታጣቂዎች መግደሉን ትናንት ገልጿል። የአማራ ፋኖ በጎንደር ቃል አቀባይ በበኩሉ ዛሬ ባወጣው መረጃ ከመከላከያ ሰራዊት ጋር በተደረገው ውጊያ 602 ወታደሮች መገደላቸውን ለሮይተርስ ተናግረዋል። በርካታ የፋኖ ታጣቂዎችና የመከላከያ ሰራዊት አባላት መገደላቸው የተገለጸው በአማራ ክልል የተቀሰቀሰው ውጊያ ሁለተኛ ዓመቱን ሊደፍን በተቃረበበት ወቅት ነው። የኢትዮጵያ የመከላከያ ሰራዊት በአማራ ክልል በሁለት ቀናት ከ300 በላይ የፋኖ ታጣቂዎች መግደሉን አስታውቋል። ጦሩ በርካታ የፋኖ አባላትን ገደልኩ ያለው በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃምና በሰሜን ወሎ ዞኖች ነው። መከላከያ ሰራዊት በአማራ ክልል በተለያዩ ዞኖችና ወረዳዎች ዘመቻ አንድነት በሚል ስያሜ ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደምስሷል ብሏል። ጦሩ በሁለት ቀናት ውስጥ ብቻ 317 የፋኖ ታጣቂዎች መግደሉን ትላንት አርብ መጋቢት 12 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። በመግለጫው መሰረት 41 የፋኖ አባላት ሲማረኩ 125 ደግሞ ቆስሏል። መትረየስና ክላሽን ጨምሮ የተለያዩ የጦር መሳሪያዎች፣ የመገናኛ ሬዲዮ፣ ተሽከርካሪና ሞተር ሳይክል በቁጥጥር ስር መዋላቸውን መከላከያ ሰራዊት በተረጋገጠ የፌስቡክ ገጹ ባሰራጨው መግለጫ አስታውቋል። አበበ ፋንታውን የተባሉ የአማራ ፋኖ በወሎ ወይም ቤተ አማራ ቃል አቀባይ መከላከያ ሰራዊት 30 ተዋጊዎች እንኳን እንዳልገደለ ለሮይተርስ ተናግሯል። ዮሐንስ ንጉስ የተባለው የአማራ ፋኖ በጎንደር ቃል አቀባይ በበኩላቸው ከመከላከያ ሰራዊት ጋር በተደረገው ውጊያ 602 ወታደሮች መገደላቸውን፣ 430 መቁሰላቸውንና 98 መማረካቸውን ተናግረዋል። በጉዳዩ ላይ ሮይተርስ ከኢትዮጵያ መከላከያ ሰራዊት ቃል አቀባዩ ኮሎኔል ጌትነት አዳንና የመንግስት ኮሚኒኬሽን አገልግሎት ሚኒስተር ለገሰ ቱሉ አስተያየት ቢጠይቅም ወዲያው ምላሽ እንዳላገኘ አስታውቋል። የትግራይ ኃይሎች ከፍተኛ ወታደራዊ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይለ የኢትዮጵያ መከላከያ ሰራዊት የፋኖ ኃይሎች መኮረት ላለው ትንኮሳ በአዳራጅነት ከሷቸዋል። የአማራ ፋኖ በጎንደር ቃል አቀባይ ዮሐንስ ንጉስ ግን ክሱን ሐሰት ሲል ማስተባበላቸውን ሮይተርስ ዘግቧል። ብርጋዴር ጀነራል ምግበይ ኃይለ ከፋኖ ታጣቂ ቡድን ጋር ምንም አይነት ግንኙነት እንደሌላቸው ተናግረዋል። የፋኖ ምላሽ ተከትሎ አስተያየት ያጋሩ ሰዎች በጎንደር አካባቢ በተደረገው ውጊያ በርካታ የመከላከያና የፌዴራል ፖሊስ አባላት ስለተገደሉና ማረኩ ጀነራል ምግበይ ኃይልን ስቦ ወደ ፋኖ ትግል ከመክተት መከላከያ ውስጡን ቢፈትሽና በግንባሩ የነበሩትን አመራሮች ቢገመግም የተሻለ ነበር ብለዋል። የኢትዮጵያ መከላከያ ሲሸነፍ ተማሳይ ይዘት ያላቸው ክሶች ሲቀርቡ የጀነራል ምግበይ ክስ የመጀመሪያ አይደለም። በ2013 ዓ.ም ወርሃ ነሐሴ የትግራይ መከላከያ ኃይል ቲዲኤፍ ደሴ ሲቆጣጠር በደሴ የውጊያ ግንባር ኢትዮጵያዊ ያልሆኑ የውጭ ኃይሎችን መሰለፋቸውን ጠቅላይ ሚኒስትር አብይ አህመድ ተናግሮ ነበር። ጠቅላይ ሚኒስትሩ በወቅታው ጉዳይ ላይ ከፍተኛ ባለስልጣኖቻቸውን ሰብስበው ባደረጉት ንግግር በወሎ ግንባር በነበረው ውጊያ ኢትዮጵያውያን ያልሆኑ ኃይሎች መሳተፋቸውን ተናግረዋል። የኢትዮጵያ ዝርያ የሌላቸው ሰዎች ተሳትፈው መስዋዕትነት ከፍለዋል ሲሉ ማክለዋል። ኢትዮጵያዊ ዜግነት የሌላቸው ኃይሎች ተሳታፊ በመሆን መስዋዕትነት ከፍለዋል ብለዋል። በነበረው ውጊያ ተሳታፊ ሆነዋል የተባሉ ሰዎችን ዜግነት ያልጠቀሱት ጠቅላይ ሚኒስትር አብይ ነጮች፣ ጥቁሮች በደሴ ውጊያ ከህወሓት ጋር ተሳትፈው ሞተዋል ብለዋል። እኛ ካለን ቴክኖሎጂ በላይ ካለን
ከአቅም በላይ ያላቸው ኃይሎች በቴክኖሎጂ በመረጃ በከፍተኛ ደረጃ ድጋፍ እንደሚያደርጉም ምንም ጥያቄ የለውም ሲሉ አስረግጠው ተናግረው ነበር። ኢትዮጵያዊ ያልሆኑ ሰዎች ኢትዮጵያን ለማፍረስ በደሴ ግንባር መጥቶ ሲሞት ኢትዮጵያዊ የሆነ ሰው ሀገሩን ለማዳን ምን ያክል ዝግጁ ነው? ምን ያክል እየተጋ እየሰራ ነው ሲል ነበር ውሸቱን የዘረገፈው። ነጮች ጥቁሮች በደሴ ውጊያ ከቲፒኤልኤፍ ጋር ተሳትፈው ሞተዋል። ይሄ ጉዳይ ይሄ ፈረስ የሚጋልበው አለ ሲባል የነበረው አባባል አይደለም፣ በተግባር ታይቷል። እኛ ካለን ቴክኖሎጂ በላይ ካለን አቅም በላይ ያላቸው ኃይሎች በቴክኖሎጂ በመረጃ ከፍተኛ ደረጃ ድጋፍ ያደርጋሉ። ጠቅላይ ሚኒስትር አብይ የውጭ ኃይሎችን በጦርነት ተሳታፊ ስለመሆናቸው ያቀረቡትን ክስ የህወሓት ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው ባሰፈሩት መልእክት ውድቅ አድርገውት ነበር። አሁን ደግሞ አብይ አህመድ ፊቱ ወደ ጀነራል ምግበይ ኃይለ አዙሯል። ብርጋዴር ጀነራል ምግበይ ኃይለ በ17 ዓመቱ የትግራይ ህዝብ የትጥቅ ትግል ከነበሩ ከፍተኛ የክፍለ ጦር አዛዦች አንዱ ነው። ህወሓት በ17 ዓመቱ የትጥቅ ትግል 12 ክፍለ ጦሮች የነበሯት ሲሆን አጋዚ የተባለው ክፍለ ጦር በብርጋዴር ጀነራል ምግበይ ነበር የሚመራው። ጀነራል ምግበይ ኃይለ አጋዚ ክፍለ ጦርን እየመራ በበርካታ ውጊያዎች ላይ አንጸባራቂ ድል አስመዝግበዋል። ከነዛም ውስጥ አንዱ የዛሬው ፊልድ ማርሻል የያኔው 50 አለቃ ብርሃኑ ጁላ የተማረኩበት የሰሜን ሸዋ ውጊያ አንዱ ነው። ጀነራል ምግበይ ከሚመራው አጋዚ ክፍለ ጦር ጋር የደርግ ሰራዊትን እየደመሰሰ በካራ ኮተቤ መገናኛ 4 ኪሎ ቤተ መንግስት የገባም ወታደራዊ መሪ ነው። ከደርግ ውድቀት በኋላም ወደ ኢትዮጵያ መከላከያ ሰራዊት ተቀላቅለዋል። በኢትዮ ኤርትራ ጦርነትም 21ኛ ክፍለ ጦርን በመምራት በፀሐይ ግባት ዘመቻ በገምሃሎ ተዛተጋሩ ሰንበል የነበረውን የወራሪውን ሻዕቢያ ጦር እስከ ሸላሎ እግር በእግር እየተከተለ የደመሰሰ በመጋቢት 21 1991 ዓ.ም በዓድ ሐኪን ባድመ የጠላት ሻዕቢያ 51ኛ 501ኛ 65ኛ 101ኛ እግረኛ እንዲሁም 55ኛ ተወራሪ የኮማንዶን ጦር የደመሰሰ እንዲሁም ከፍተኛ ኪሳራ ደርሶበት ከጾሮና ግንባር አፈግፍጎ የነበረው የኢትዮጵያ ጦር ለመደገፍ 21ኛ ክፍለ ጦርን እየመራ ድል በማድረግ ጾሮናንና ማይዓይንን የተቆጣጠረ ወታደራዊ መሪ ነው። ከኢትዮ ኤርትራ ጦርነት ድል በኋላም በወለታ ወታደራዊ ማሰልጠኛ የዛሬ በብሔር ስብጥር ጀነራልና ኮሎኔል የደረሱ የኦሮሞ ጀነራሎችን ያሰለጠነ ከወለታ በኋላም የኢትዮጵያ መከላከያ ሰራዊት ወታደራዊ ማሰልጠኛ ምክትል ኃላፊ በመሆን እስከ 2003 ዓ.ም ያገለገለ ከ2003 እስከ 2010 ዓ.ም በግል ስራ ላይ በመቆየት በ2010 ዓ.ም በትግራይ ህዝብ ላይ ያንጃበበውን የህልውና ስጋት በመገንዘብ ወደ ትግራይ በመመለስ ከ2010 እስከ 2013 ዓ.ም በትግራይ ህዝብ ላይ የዘር ማጥፋት ጦርነት እስከ ተጀመረበት ዕለት የትግራይ ልዩ ኃይል የስልጠና ክፍል ኃላፊ በመሆን አገልግሎ የዘር ማጥፋት ጦርነቱ ሲጀመር ከፍተኛ ትግራይ ሰራዊት አመራር ሆኖ በርካታ ወታደራዊ ድሎችን በወራሪዎቹ የኦሮሞ ብልጽግናና ሻዕቢያ ሰራዊት ላይ ከፍተኛ ድል ያስመዘገበ ከጅግኖቹ የትግራይ ወታደራዊ መሪዎች መካከል ነው። አሁን እንግዲህ ይህንን ጀነራል ነው ትናንት የመከላከያ ሰራዊት ባወጣ መግለጫ ምግበይ ወታደራዊ ብቃት የለውም ፋኖንም እያደራጀብኝ ነው በማለት የከሰሰው። ጀነራል ምግበይ በበኩሉ ምላሽ ሰጥቷል። በኢትዮ ፎረም ከጀነራል ምግበይ ኃይለ ጋር የተደረገ ቃለ ምልልስ ፋኖና ምግበይ ኤርትራና ምግበይ መከላከያና ምግበይ የዳሰሰ ሲሆን ጋዜጠኛ ያየሰው ሽመልስ ጥያቄዎች ደግሞ የአቶ ጌታቸው ረዳ የእግድ ደብዳቤ በተመለከተ ስለ መከላከያ ሰራዊት መግለጫና ከፋኖና ሻዕቢያ ጋር ያለ ግንኙነት በተመለከተ አዲስ አበባ ፎቆች ደርድሯል፣ የወርቅ ስራ ይሰራል፣ እንዲሁም ዱባይ ቤት አላቸው የሚል የብልጽግና ዜና በተመለከተ ስለ ወታደራዊ አቅማቸውና ትምርታቸው በተመለከተ የፕሪቶሪያ የሰላም ስምምነት በተመለከተ አሁን ያሉት የኢትዮጵያ መከላከያ ሰራዊት አመራሮች እዚህ እንዲደርሱ ያደረጉት አስተዋጽኦ በተመለከተ መልስ ሰጥተዋል። ተከዘ ዴል ኒውስ እንድትከታተሉ በክብር ይጋብዛል። በጣም አመሰግናለሁ ጄኔራል። በአሁኑ ሰዓት የት ነው ያሉት? በመደበኛ ስራዬ ትግራይ ነው ያሉት፣ መቀሌ ነው ያሉት። በመደበኛ ስራዬ ላይ ሲሉ በቅርቡ በአቶ ጌታቸው ደብዳቤ መታገደው ተገልጾ ነበር። ስለዚህ ታግደውም ስራ ይሰራሉ ማለት ነው? ያ ታጋች አይደለንም። በዚህ ካሊ መደበኛ ስራችን የጸጥታ ስራ ነው። የጸጥታ ስራ እንዳንሰራ የሚያደናቅፍ ነገር ብዙም የለም። የጊዜያዊ መንግስትም የጋራ ነው። የትግራይ ህዝብ ከፕሪቶሪያ ውል ጋር ተያይዞ የሰራዊት አባላትም ቲፒኤልኤፍም የውስጥና የውጭ ምሁራንም የትግራይ ተወላጆች ማለት ነው። ስፔሻሊ የጂኤስቲኤስ የተፈካካሪ ድርጅቶችም በጋራ ሆነን ቋቋም ነውና እኛ ራሳችን የጊዜያዊ መንግስት አካል ነን። ስለዚህ በግለሰብ ደረጃ
አይደለም የኛ ጉዳይ የሚወሰነው የጠቅላላ የራሳችን አደረጃጀት አሰራር አለን እና አሁንም ስራ ላይ ነው ያለው መደበኛ የጸጥታ ስራ ነው ያለው። ባወጣው መግለጫ በአማራ ክልል ውስጥ ዘመቻ አንድነት የተባለውን ጸረ መንግስት ውጊያ በማደራጀትና በማስተባበር አይዞህ በማለት ሚና እንደነበረው ገልጿል። ይሄንን እንዴት ነው የሚመለከቱት እርሱ? ሰምቻለሁ። እኔም ራሴ በጣም ነው የገረመኝ። ምክንያቱም እኛ ለሁለት ዓመት ሙሉ ከ2013 ጀምሮ እስከ 2015 ጥቅምት በከፍተኛ ውጊያ ላይ እንደነበር ይታወቃል። ጦርነት ላይ 360 ዲግሪ እና ያ ጦርነት መጨረሻው ወደ ሰላማዊ ጉዞ እንድንገባ የፕሪቶሪያ ውል አለ። ከዛ በኋላ ባለው ሁለት ዓመት ሙሉ በፕሪቶሪያው መሰረት የትግራይ ህዝብ ጥያቄ በአግባቡ እንዲመለስ የፕሪቶሪያ ውልም ተግባራዊ እንዲሆን እንደ ህዝብም እንደ ጊዜያዊ መስተዳደርም እንደ የሰራዊቱ አባላትም ዛም ክልል ያለን የጸጥታ ኃይሎች ያ ህግ አክብረን ነው ይሄድን ያለ ነው እና መንግስት ግን የሰላም ስምምነቱ እንዳይሳካ ከሚሰሩ ግለሰቦች ውስጥ አንዱ አርጎ እርሶን ከሶታል። እኔ እንደዛ አይነት አይደለም። አንደኛ የትግራይ ህዝብ ጥያቄም እንቅስቃሴም በግለሰቦች አይወሰንም በፍጹም። እሱ ነው ስህተቱ። ምክንያቱም እኛ አግባብ ያለው አደረጃጀት ያለን እና በፕሪቶሪያ ውል መሰረት ነው ሁሉም ነገር እየሄደ ያለው። ስለዚህ ከፕሪቶሪያ ውል ውጭ ያለ አግባብ ከኤርትራ ይባላል አንዳንዴ ከፋኖ ደግሞ አሁን የመጣል ሌላም ሊመጣ ይችላል። እንደዛ አይደለንም እኛ ሊሆንም አይችልም አናረገውም በፍጹም። ይሄ ደግሞ ይታወቃል። ስለዚህ የፋኖ የሚባለውን እንቅስቃሴ የራሱ የሆነ እንትን ሊኖረው ይችላል። እኛ ከፋኖ ጋር ከአግባብ ውጭ ግንኙነት የለንም። ግልጽ ለመናገር አንድም የፋኖ አመራር ከኔ ጋር ምንም አይነት ግንኙነት የለውም። አላረገውም። እኔ ፎቆች የሉኝም። አዲስ አበባ እንደማንኛውም ዜጋ መደበኛ የሆነ ቦታ አለኝ። ምንም መንግስትም ያውቀዋል። ከዚህ በፊትም መከላከያም ያለሁት በኢትዮጵያ መከላከያ ውስጥ ያለውም የነበረ ቦታ ነው። ከዛ የተለየ ነገር የለም። መንግስት ከዚህ በፊት በነበረ ጦርነት እንደማንኛውም የትግራይ በዚህ ጦርነት የተሳትፏል በሚል ታግደው ነበር። ኋላ መንግስት በአግባቡ የለቀቃቸው ናቸው። ስለዚህ የተለየ ሀብትም ያለኝ ሰው አይደለሁም። በቢዝነስ ውስጥ ነበርኩ ለተወሰነ 7-8 ዓመት። በዛ ከቢዝነስ ጋር ተያይዞ አንዳንድ የተወሰነ ቤተሰብ የሚያስተዳድርበት አቅም ለመገንባት ሞክሬ ነበር። አልተሳካም በተፈጠረ ሁኔታ። ስለዚህ የተለየ ሀብት ያለኝ ሰውም አይደለሁም። ፍጹም ውሸት ነው። ፍጹም እንደዚህ አይነት ካራክተር ያለኝ ሰውም አይደለሁም። ብዙ ሰው ያውቃል በቅርብ ከድሮ በትጥቅ ትግልም ከዛ በመከላከያ በነበርኩበት ጊዜም ከዛ በኋላ አሁን በዚህ በትግራይ ባለው የ3 ዓመት ማለት ያለፈው 4 ዓመትም በትግራይ ውስጥ ነው ያሉት። ከተለያዩ የጸጥታ መዋቅር ያሉ ጓደኞች አብረን ነው የምንሰራና ከህግና ከስርዓት ውጭ ያለ አግባብ ሀብት የሚያካብት ሰውም አይደለሁም። የትግራይ ህዝብና የትግራይ የጸጥታ ኃይሎች የትግራይ የፖለቲካ ኃይሎች ከአጀንዳ ለማስዋጣት የሚደረግ ጥረት ነው። አጀንዳው ምንድነው? የኛ አጀንዳ በፕሪቶሪያ ውል መሰረት ነፃ ያልወጣ ህዝብ ነፃ እንዲወጣ፣ ምዕራብ ትግራይ፣ ጸለምት፣ ራያ ወደ ስታትስ ኮ አንተ ይመለስና ህዝቡም የተፈናቀለ ህዝቡም እንዲመለስ፣ ከዛ በኋላ ህገ መንግስት መሰረት ተደርጎ የትግራይ ህዝብ ወደ ምርጫ እንዲገባና በፌደራላዊ መንግስት መሰረት አንድ ክልል ማግኘት የሚገባውን በመንግስታዊ መብቶች በአግባቡ እንዲተገበር፣ ከዚህ በፊት ለጦርነት ምክንያት የሆኑ ጉዳዮችም እንዲፈቱ፣ የትግራይ የመልሶ ማቋቋም ስራ በአግባቡ እንዲፋጠን፣ ከዛ ወደ ምርጫ እንድንገባ፣ ከዛ በኋላ ዲዲአርም በአግባቡ ለትግራይ የሚገባትን የጸጥታ ኃይል ትተን የቀረውን ኃይል ደግሞ በአግባቡ በዲዲአር ወደ ሰላማዊ ኑሮውን እንዲገባ፣ ከዛ በኋላ ፖለቲካል የሆነ ኔጎሲዬሽን የሚያስፈልጋቸውን ድርድር የሚያስፈልጋቸው ነገሮችን በአግባቡ ተደርጎ ከፌደራል መንግስት የትግራይ መጪ እድል ቀጣይ እድል ህገ መንግስታዊ በሆነ መንገድ መፍትሄ እንዲያገኝ ማድረግ ነው። ይሄ ነው የምንፈልገው። ይሄ በአግባቡ ሳንፈጽም እና ውል ፕሪቶሪያ በአግባቡ እንዲፈጸም የማድረግ ነው። ያ ለማድረግ ደግሞ
የውስጥ ጸጥታ በአግባቡ የመጠበቅ ድህንነት የመጠበቅ ህዝቡ ቀጣይ እድሉ ማስተካከል ነው የምንፈልገው እኛ። ይሄ ነው አጀንዳችን። ከዚህ ውጭ ለምንድን ነው እኛ ከኤርትራ ጋር ሆነን ኢትዮጵያ መውጋት እንደገና ከኢትዮጵያ ጋር ሆነን እንደዚህ አይነት የሚባል አጀንዳ ትግራይ ውስጥም የለም። አክቹአሊ የለም። ዋናው አጀንዳችን የራሳችን ብሔራዊ አጀንዳ አለ። ያ አጀንዳ እንዲተገበርልን እንዲፈጸም ከኢትዮጵያ መንግስት ጋር ሰላማዊ በሆነ መንገድ እና በፕሪቶሪያ ውል መሰረት ጉዳዩ መጨረሻ እልባት እንዲያገኝ ነው ጥረታችን። ከዚህ አጀንዳ ማስወጣት ነው ጥረት እየተደረገ ያለ። ፌደራል መንግስት ይሄ ጉዳይ ሰላማዊ በሆነ መንገድ መጨረሻ እንዲደርስ ማድረግ አለበት እንጂ ወደ አላስፈላጊ ነገር ስልህ ከፕሪቶሪያ ውል ውጭ ነገሩ እንዲሄድና ተመልሶ ክልሉ የትርምስ ክልል እንዲሆን የማድረግ እንቅስቃሴ ነው የሚመስለኝ። ይሄ ደግሞ ጥሩ አይሆንም። ለኢትዮጵያ መንግስትም ጥሩ አይደለም፣ ለትግራይ ህዝብም ጥሩ አይደለም። የህወሓት 50ኛ መስራታ በዓል ሲከበር በአንድ ሲምፖዚየም ላይ ተካፍለው ይህንን ዘመቻ የሚከፍቱብን የትግራይ ህዝብ በህልውና መቆየት ያንገበገባቸው ናቸው ብለው ነበር። የትግራይ ህዝብ የህልውና አደጋ ያለበት ከማን ነው በአሁኑ ሰዓት? እነዛስ ያሏቸው አካላት እነማን ናቸው? ለጊዜው ይሄ ጥያቄ ይቆይልኝ፣ ሌላ ጊዜ እናወራበታለን። እርስዎን ጨምሮ የትግራይ ወታደራዊ አዛዦች ስማችሁን ከወርቅ ማውጣትና አሁን መከላከያ መግለጫም ላይ እንደተነሳው በውጭ ሀገርም ህንጻ አላቸው ወዘተ የሚለውን በተረጋጋሚ ያነሱታል። መከላከያም ዛሬ ይሄንኑ ገልጿል። ከወርቅ ጋር በተገናኘ የተለያዩ በትግርኛ የሚጽፉ የማህበራዊ ሚዲያ ተጠቃሚዎችም እንዲሁ የእርስዎንና የሌሎች ወታደራዊ ኃላፊዎችን ስም በማንሳት ይገልጻሉ። ቀደም ሲል አብራርተውልኛል ይሄ ነገር እንደሌለ። ለምንድነው ከሌለ ይሄ ነገር ለምን የሚነሳ ይመስሎታል? አቶ ጌታቸው ረዳስ በቅርቡ ከግንባር አዛዥነት ሲያግዶት እርስዎን በግል አግኝተው ምክንያቱን ነግሮታል። ከዚህ ጋር በተገናኘ ከዚህ ከወርቁ ጋር የሚሆን ከሌላ ምክንያት ጋር የተገናኘ ነገር በቀጥታ እርስዎን ያናገረ የመንግስት የሥራ ኃላፊ አለ? አላነጋገረኝም። ጉዳይ ፖለቲካል እኮ ነው። ምንም ግልጽ ነው። ይሄ ወርቅ ዘረፉ፣ ከኤርትራ ጋር ተገናኙ፣ ዱባይ እንደዚህ ያላቸው ከፋኖ ጋር ተገናኙ ምናምን የሚል እኮ ክሊርሊ ፖለቲካል ኢንቴንሽን በቃ ምንም እንትን የለውም። ሌላ ምንም እንትን የለውም። የትግራይ ህዝብ ፖለቲካዊ ጥያቄዎች የትግራይ ህዝብ ባለፈው 3 ዓመት 4 ዓመት ማለት ነው በዚካሊ የራሱ መብት ለማስከበር እየከፈለው ያለው መስዋዕት አለ። የህይወት መስዋዕት አልከፈለም እንጂ በዚህ 2 ዓመትም በጣም ከፍተኛ ችግር ነው ያለው። ብዙ ተፈናቃይ ህዝብ ነው ያለው። ገና ጥያቄውን በአግባቡ አልተመለሰም። ከፍተኛ የሆነ የኢኮኖሚ የማህበራዊ ችግሮች አሉ በትግራይ። ስለዚህ ወደ ተረጋጋ ኑሮ መግባት አልቻለም። ስለዚህ ወደዛ እንዲገባ ጥያቄ ያለን አካላት አለን። ሲሪየስ የሆነ ጥያቄ ማለት ነው። የህዝብ ጥያቄው ይመለስ፣ የሀገሪቱ በህገ መንግስት መሰረት ይተዳደር፣ ወደ ኖርማላይዜሽን እንግባ፣ ህገ መንግስቱ ተግባራዊ ይሁን። ያ ስትሮንግ የሆነ ጥያቄና ሀሳብ ያለን ሰዎች አለን በዚህ ክልል፣ ምንም የታወቀ ነው። ስለዚህ ከዛ ለማስዋጣት ያለው አማራጭ የተለያየ አጀንዳ ማንሳት ነው። ከኤርትራ ጋር ሆኖ ኢትዮጵያ ለማውጋት ነው። ወርቅ እየዘረፉ ነው፣ ብረት እየዘረፉ ነው፣ እንደዚህ ሀብት አላቸው፣ እንደዚህ ግንኙነት ወደ እንደዚህ አይነት ነገር እየገባ ያለ ቤዚካሊ ክሊር ነው። በቃ እኛ ከዛ አውጥቶ ህዝቡን ባልሆነ መንገድ ተደናግሮ በእኛ ላይ ያልሆነ መጥፎ ስሜት እንዲይዝ ማድረግ ነው። እኛ ግን እንደዛ አይደለንም። ቤዚካሊ በግል ብትጠይቀኝ ግን ለማንም ስለኔ በዝርዝር የሚያውቁት መከላከያም ያለውት ድሮም በትጥቅል በቢዝነስ ዓለምም 7-8 ዓመት ቆይቻለሁ። አሁንም በዚህ በትግራይ ያለፈው 3-4 ዓመት ብትጠይቅ የህዝቡ ባህል፣ ታሪክ፣ ማንነት ማቅ ነኝ። ያና ክብሬ የሚሄድ ነኝ። ስራ የምሰራ ነኝ። አላስፈላጊ ነገር ማድረግ ሰውም አይደለሁምና ዝም ብሎ ውሸት የሆነ ፕሮፓጋንዳ ነው ባክ። በቅርቡ አድዋ ላይ ጀነራል በተደረገ አንድ ስብሰባ ላይ የትግራይ ሉዓላዊነት ያልተመለሱ ግዛቶችን ማስመለስ የሚቻለው በቀዳሚነት ተፈናቃዮችን ስንመልስ ነው ብለዋል። የፌደራል መንግስቱ በተግባር ለዚህ ተግባባሪ እንዳልሆነ በተደጋጋሚ ከወሰዳቸው እርምጃዎች አሳይቷል። ተፈናቃዮችን መመለስ የሚሉትን ትግራይን ግዛት ያስመልሳል ብለው ነው የሚያምኑት። ይህንን ለመተባበር ፈቃደኛ ያልሆነ የፌደራሉ መንግስት እንዴት ነው የሚመለከቱት እርስዎ? ከዚህ አንጻር ማለት ነው ከተፈናቃዮች ማስመለስ ጋር ለምን መሰለ ውል አለን፣ የፕሪቶሪያ ውል አለ። ስለዚህ ውሉ እንዲፈጸም ነው አሁንም ጥረት እያደረግን ያለን። ፌደራል መንግስት ፍጹም ተባባሪ አይደለም ለን ሙሉ በሙሉ ወደ ድምዳሜ ያልደረስንም። የተለያዩ ጥያቄዎች በአግባቡ እየቀረቡ ነው። በክልሉ መስተዳደርም በፓርቲውም በሰራዊቱም በሁሉም ነው እየቀረበ ነው። ስለዚህ እንየው እዛው ያለው ነገር አልተቻለም
ብለን ከምንዘጋ እስካሁን ያለው ጊዜ ብቁ ምክንያት አለው ብዬ አላምንም። ምክንያቱም ሶስት ነገር ነው። ተፈናቃይ መመለስ ብቻ አይደለም። እዛ ያለው ህዝብም እኮ የትግራይ ህዝብ አካል ነው። ያ ህዝብ ምዕራብ ያለ፣ ጸለምት ያለ፣ ራያ ያለ ህዝብ ራሱ ነፃ ወጥቶ የክልሉ ህዝብ አካል መሆን አለበት። መሬቱ አይደለም ትልቁ ነገር፣ ህዝቡ ነው። የተፈናቀለ ህዝብ አለ፣ እዛም ህዝብ አለ። ህዝቦቹ ነው ወደ ቦታቸው መመለስ ያለባቸው፣ ራሳቸው በራሳቸው ማስተዳደር ያለባቸው። በመጨረሻዎቹ ጥያቄዎች ላይ ነው ያለሁት። አሁንም ወደ መከላከያው መግለጫ ልመለስና እሱን ጥያቄ ከማንሳቴ በፊት በመከላከያ ውስጥ ምን ያህል አመት ነው የሰሩት ጀነራል? 1983 ኦልሞስት ደርግ ከተደመሰሰ ጀምሮ እስከ 2003 መጨረሻ እስከ 2004 በለው ኦልሞስት 2003 መጨረሻ አካባቢ ነው የወጣሁት። በምን ኃላፊነት ላይ ነበር የሰሩት? ወደ አዲስ አበባ ስንገባ የክፍለ ጦር አዛዥ ከነበሩት የቲፒኤልኤፍ በዛን ጊዜ ወደ 12 ክፍለ ጦሮች ነበሩ። አንዱ እኔ ነበር ከማዘው። ከዛ በኋላም በክፍለ ጦር አዛዥነት ነበረ ለረጅም ጊዜ። በፌደራል መንግስትም የ11ኛ ክፍለ ጦር ኦጋዴንም ነበርኩ መምራት። ከዛ በኋላ የ21ኛ ክፍለ ጦር አዛዥም ነበርኩ በኢትዮ ኤርትራ። ከዛ ስታፍ ኮሌጅ ነበርኩ። የመጀመሪያዎቹ በአዲሱ የፌደራል መንግስት ሲቋቋም ሰራዊት ሲቋቋም ሆለታ የነበረ የመስመራዊ መኮንኖች ማሰልጠኛ ማዕከል አዛዥ ነበር ከኢትዮ ኤርትራ በፊትም። ከዛ ኢትዮ ኤርትራ ካለቀ በኋላም ተመልሼ የስታፍ ኮሌጅ ለመጀመሪያ ጊዜ የተቋቋመው እዛ ጃልሜዳ ያለ የዛ አዛዥ ነበርኩ ለረዘም ያለ ጊዜ። 6 አመት አካባቢ በዩኒት ነበርኩ 6-8 ወደ 10 አመት አካባቢ ግን በማሰልጠኛ ማዕከሎች ነበርኩ። የሆለታም ነበርኩ፣ የጃልሜዳም ነበርኩ፣ የጠቅላላ የሰራዊት የስልጠና ምክትል አዛዥም ነበርኩ። ተኋላ መጨረሻዎች አካባቢ ኦፕሬሽናል ምክትል ነበርኩ፣ የትሬኒንግ መምሪያው ማለት ነው። የወድ ወረዳ ምክትል ነበርኩ መጨረሻ 2 አመት። በአሁኑ ሰዓት የመከላከያ ሰራዊቱ አመራሮች መሃል እርሶ አለቃቸው ሆነው በእርሶ ስር የሰሩ የሚያስታውሷቸው አሉ? ደህና ይቅርብኝ አሉ፣ ብዙ ግን ይቅርብኝ። ይህን ጥያቄ ለማንሳት ምክንያት የሆነኝ በመከላከያው መግለጫ ላይ እርሶን ወታደራዊ ዕውቀት የሌለው ታወቃል እኮ መላው ሰራዊት የኢትዮጵያ ሰራዊት ምን የስታፍ ኮሌጅ ዲን ነበርኩ ያልኩ፣ ወታደራዊ ኮማንዳንት ነበርኩ ካልኩ እኮ ብዙዎቹ አሁን ያሉ ጀነራሎችም ኮሎኔሎችም እኔ ነበርኩ ያሰለጠንኳቸው። ይታወቃል እኮ ምን የማይታወቅ ነገር አለ እንዴ? ክሊርሊ የሆነ ሰው ብትጠይቅ እኮ የኔ ፕሮፋይል በመከላከያ ይታወቃል። ምንም እኔ ይሄንን አሰለጠንኩት ይሄንን መራሁት ለማለትም ለኔ የሚመጥን አይደለም። ግን ብዙዎች እኮ ጓደኞቼ ናቸው። ሁሉም አሰለጠንኳቸው ልልህ አልችልም። በጣም ብዙ ትግራይ ውስጥም ካለ እዛም ካለ ራሴም ያሰለጠንኩትም ብዙ ነው። ስለዚህ በሚሊተሪ ዕውቀት ላይ ዝም ብሎ እዛ ያለው እኔን የሚመጥን አይደለም። አንደኛ አካዳሚካልም እኮ የመጀመሪያና ሁለተኛ ዲግሪ ያለኝ ሰው ነኝ። ሚሊተሪ ደግሞ ያውም በትሬኒንግ በዛን ጊዜ አመራሮች የነበሩ ሁሉም ሰው በተጠይቃቸው ያውቃሉ። በቲፒኤልኤፍም ድሮ በረሃ ያለንም አሁንም እዛ መከላከያ ያለውም ከገለበልጣሉ አልልህም። ስም ባይጠቅሱልኝም ከመምሪያ ከእዝ በቁጥር ሊነግሩኝ ይችላሉ? አሁን ካሉት የመምሪያ ኃላፊዎች አያስፈልገኝም። ስለሚታወቅ ምንም ችግር የለም። አያስፈልገኝም።